ጋዜጠኛ ዮናስ ይልቀቅ አስደንጋጩ ዘመቻ። ጋዜጠኛ ዮናስ የምናውቀው በመዝናኛ ፕሮግራም አቅራቢነቱ ነው። ይህ ሰው በተጫዋችነቱና በማራኪ አቀራረቡ ይታወቃል። ሆኖም ግን ፈታኝ ነገር በአሁኑ ሰዓት ገጥሞታል። እስራኤልን በሚመለከት የዘገበውና ያዘጋጀው ዶክመንተሪ ብዙ ቁጣን ቀስቅሶበታል። በሌላ በኩል ደግሞ ድጋፍም አግኝቶበታል። የኢትዮጵያ ሕዝብ ግማሹ እስራኤልን ይደግፋል፣ ግማሹ ደግሞ ፍልስጤምን ይደግፋል። በዚህ መሃል ታዲያ ዮናስ ያቀረበውና ያዘጋጀው ዶክመንተሪ በአልጀዚራ በመጋለጡ ምክንያት በአሁኑ ሰዓት አጣብቂኝ ውስጥ ገብቷል። በዛሬው መሰናዷችንም ስለ ዮናስ እየተሰማ ያለውን ተቃውሞና ድጋፍ ምን ይመስላል ብለን እንጠይቃለን። ጋዜጠኝነት እውነትን የማፈላለግ ድምጽ የሌላቸውን ድምጽ መሆንና የተገፉትን የመታደግ የተቀደሰ ሙያ ነበር። ዛሬ ግን በኢትዮጵያችን ይህ ክብር ሙያ በባዕድ መንግስታት ወጪ እየተዝናኑ የጥፋትና የዘር ማጥፋት ድርጊትን የማስቀደስ የርካሾች መሸሸጊያ ሆኗል። ይህ ያለው የፊልስጤም ደጋፊው ልጅ አስተያየት ነው። ይህ ግለሰብ ሀሳቡን ሲቀጥል ይህን አሳፋሪ ድርጊት ዓለም በአልጀዚራ ቴሌቪዥን መስኮት በገሃድ አይቶታል። ጋዜጠኛ ዘላለምና በቴክኖሎጂው ዘርፍ በአንድ ወቅት መምህር የነበረችው የቀድሞዋ የግል ሪሰርቸር ዶክተር ተምኒት ገብሩ የምዕራባውያንን አፍራሽ ሴራ እና የእኛዎቹን ጋዜጠኞች የሞራል ኪሳራ እርቃኑን አስቀርቶታል። ከእነዚህ የሞራል ዝቅጠት ካሳዩት ጋዜጠኛ ተብዬዎች ውስጥ ግንባር ቀደሙ የኢቢኤሱ ዮናስ ከበደ ነው። ዮናስ በማያ ገጽ ላይ ራሱን የድሬ ልጅ አዛኝ፣ የፍቅርና የሰላም ሰው አድርጎ ሲል ይውላል። ከካሜራ ጀርባ ያለው እውነታ ግን እጅግ የሚያስጠላ ነው። የሰው ልጅ በግፍ ሲፈጅ፣ ፍልስጤማውያን ሕፃናት ያለ ወንጀላቸው በቦምብ ሲቀነጠሱ እና እናቶች በዓለም አቀፍ ሕግ በተከለከሉ የጦር ኬሚካሎች ሲቃጠሉ ዮናስና መሰሎቹ የእስራኤልን መንግስት የደም ገንዘብ ተቀብለው በሆቴል እየተንደላቀቁ የገዳዮች እውነት ለዓለም ሊያስተጋቡ ተስማሙ። ኢቢኤስ እና መሰል ሚዲያዎች ያልሞላውን ሆድ ምንም ሊሞላ አይችልም። የጋዛውያን ሰቆቃ፣ የህፃናቶቹ ጩኸት እና የእናቶች እንባ ዮናስን አላሳዘነውም። ምክንያቱ ሰብአዊነት ለጥቅም በተሸጠበት ሰው ነው የሚለው መርህ በሆድ አምላኪነት በተተካበት ልብ ውስጥ ርህራሄ ቦታ የለውም። ይህ ጉዳይ ይበልጥ የሚያሳፍረው ከሌሎች አፍሪካውያን ጋር ሲነጻጸር ነው። እስራኤል ይህንን የገጽታ ግንባታ ስራ በአፍሪካ ለመስራት ስትሞክር በጠንካራ የፕሬስ ባህል በታነጹት እንደ ኬንያ ባሉ ሀገራት ጋዜጠኞችን ማግኘት አልቻለችም። ደቡብ አፍሪካውያን ጋዜጠኞች ሲመለሱ በሙያ አጋሮቻቸው ከፍተኛ ተቃውሞ ገጥሟቸው ነበር፣ ይቅርታም ጠይቀዋል። ሞሮኮ ደግሞ ጋዜጠኛ አታ አዝማሪ ልካለች። እኛ ሀገርስ? የአፍሪካ ህብረት መቀመጫ የነጻነት ተምሳሌት ነን የምንለው ኢትዮጵያውያን አዲስ አድማስ፣ አሃዱ ሬዲዮ እና ኤምቢሲ፣ ኦቢኤን፣ አሚኮ፣ ኢቢኤስ፣ አርትስ ቲቪ፣ ሪፖርተር ጋዜጣ ሳይቀሩ 20 ተላላኪዎች ልከዋል። ከዚህም የባሰው የኢትዮጵያ ሚዲያ ካውንስል ቦርድ አመራርነት የሆኑት አቶ ታምራት ኃይሉ በዚህ አሳፋሪ ጉዞ መሳተፋቸው ነው። አጣሪው በራሱ ታጠረ ማለት ይህ ነው። ጋዜጠኞችን በስነ ምግባር ሊዳኝ የተቀመጠ ተቋም ራሱ በደም ገንዘብ ሲገዛ የስርዓቱ መበስበስ ምን ያህል ጥልቅ እንደሆነ ያሳያል። ኢትዮጵያ ራሷ የጦርነትና የረሃብ ሰለባ ነች። መረጃ ማዛባት እና የገዳይን ወንጀል ራስን የመከላከል እርምጃ አድርጎ ማቅረብ ልክ እንደ ጦር መሳሪያ ሰዎችን ይገድላል። እነዚህ ጋዜጠኞች የሰሩት ዘገባ የእስራኤልን የጦር ወንጀል የሚያጸድቅ በመሆኑ እነሱንም የዘር ፍጅቱ አጃቢና ተባባሪ ያደርጋቸዋል። ዝምታው መሰበር አለበት። በእንደዚህ አይነት ጉዳይ ላይ መተቸት ማቆም የለብንም። ተቃውሟችን ከግብ ሳይደርስ እነዚህ ሰዎች በድርጊታቸው አፍረው ተሸማቀው ይቅርታ ሳይጠይቁና ከሙያው ሳይገለሉ ዝም ካልን ነገ ሌሎች የባሱ ከርሳሞች እንወልዳለን። ይህን አስነዋሪ ድርጊት በማጋለጥ ታላቅ ስራ ለሰራው ጋዜጠኛ ዘካሪያስ ዘላለምና ለስታንፎርዱ ምሁር ዶክተር ተምኒት ገብሩ ትልቅ ክብር ይገባቸዋል። የዓለም ሕዝብ የአልጀዚራን አይቶ ታዝቧቸዋል። እኛም በታሪክ ፊት ተጠያቂ የሚያደርገውን ይህንን ከባድ የሞራልና የታሪክ ጠባሳ በዝምታ ልናልፈው አይገባም ሲል ሞራር ታደሰ በዮናስ ላይ ተቃውሞውን አቅርቧል። በሌላ በኩል ለዮናስ የቆሙት ግለሰቦች ደግሞ ዮናስ ምንም አይነት ስህተት አልሰራም ሲሉ ተሟግተዋል። የተተቸበት ፕሮግራም አይታችሁ ለመፍረድ እንዲመቻችሁ ሊንክ ይኸው እንደተባለው እስራኤል ሄደው የህፃናቱ ጭፍጨፋ ላይ እስራኤልን ደግፈው ሀሳብ ሰጥተው ወይም ደግሞ ደግፈው እና ጭፍጨፋውን ለማስተባበል ሞክረው ከሆነ እኛም እንተቻቸው፣ እንቃወማቸዋለን። ከዛ በዘለለ ለምን እስራኤል ሄዱ ከሆነ ግን ያስቃል። በመጀመሪያ ጭንቅላት ያለው ካልሆነና በሰብአዊነት ሳይሆን በዘሩ እና በሃይማኖቱ ብቻ የሚነዳ ይሄ ፖስት ይለፈው። ስለ ጋዛ ህፃናት ሰው የሆነ ልጅ ያለው ቤተሰብ ያለው ሁሉ አዝኗል ብዬ አምናለሁ። አንዳንዶች ሀዘናቸው ከሃይማኖት አንጻር ቢሆንም ማለቴ ነው። እኛ ሀገር መቼስ የደቡብ ፍርድ መተዳደሪያችን የሆነን ህዝቦች ሆነናል። ሰሞኑን በሚናፈሰው ጉዳይ ጋዜጠኛ ዮናስ ከበደ ላይ የሚሰነዘሩ ትችቶች ከምን የመጡ ናቸው ብዬ ትዝታችን በእስራኤል ቴል አቪቭ የሚለውን ፕሮግራም ለማየት ሞከርኩ።
አንዳንዶቻችሁ እንዳላችሁ የእስራኤልን በደል ለመሸፋፈን ነው ይሄ ፕሮግራም ያረገው ስትሉ ስሰማ እስራኤልን ደግፎ በጋዛ ህጻናት ላይ ጭፍጨፋ ማስተባበያ የሰጠና ጉዳዩ አልተፈጸመም ያለ ነበር የመሰለኝ። ለዛም ነው ፕሮግራሙን ያየሁት። ግን ደግሞ አንድም ቦታ እናንተ ባላችሁት መልኩ ምንም ነገር ሲናገር መሆን አስተያየት ሲሰጥ አላገኘሁትም። እስቲ የትኛው ንግግሩ ነው እንደዚህ እንደ ጠላት እንድታዩት ያደረጋችሁ? ሌላው ከውጭ ሀገር ትዝታችን በኢቢኤስ ሲሰራ እስራኤል የመጀመሪያው አይደለችም። ሌሎችም ሀገሮች ሰርቶ ያውቃል። ምናልባት የእስራኤል ኤምባሲ ግብዣ አርጎለት ነው ከሆነ ቅርታችሁ፣ ግብዣው በኤምባሲው ቢሆንም ፕሮግራሙ እዛ ስላሉ ኢትዮጵያውያን ማህበረሰቦችና ታሪካዊ ቦታዎች እንጂ እናንተ እንዳላችሁት አይነት ተግባር ፕሮግራሙ ላይ አላየሁም። ሌላው ባልተሳሳተ ፕሮግራሙ ከወራት በፊት የተለቀቀው ዛሬ እንደ አዲስ ተነስቶ አጀንዳ የሆነው ለምንድን ነው? ለማንኛውም የራሱ አመለካከትና አቋም እና ፍላጎት አለው። እንደኛ ካላሰብክ፣ እኛ የወደድነውን ካልወደድክ ጤናማነት አይደለም። እኔ በግሌ ሰዎች ሲበደሉ፣ ሲገደሉ፣ ሲፈናቀሉ፣ በደል ሲደርስባቸው የማዝነው ወይም የምቃወመው በሃይማኖት፣ በዘር፣ በሀገር ስለሚመስሉኝ አይደለም፣ ሰዎች ስለሆኑ ብቻ ነው። የደቦ ፍርደኞች አስቡበት ሲል ሳሙኤል ተስፋዬ ሀሳብ አስተያየቱን ሰጥቷል። ከዮናስ ከበደ የስም ማጥፋት ዘመቻው ጀርባ ያለው እውነተኛ ገጽታ ምንድናት የሚል ጥያቄም የጠየቁ አሉ። እንደሚታወቀው በቅርቡ ጋዜጠኛ ዮናስ ወደ እስራኤል ያደረገውን ይፋ የስራ ጉብኝት ተከትሎ በማህበራዊ ሚዲያ ላይ የሚናፈሱት አሉባልታዎች፣ የስም ማጥፋት ዘመቻዎች እጅግ አሳዛኝና ከእውነት የራቁ ናቸው። ዮናስን በቅርብ የሚያውቁት ሁሉ የሚመሰክሩለት አንድ ሀቅ አለ። እርሱ ትሁት ሰው፣ ሰው አክባሪ፣ ለሙያው የታመነና የቤተ ክርስቲያን ውድ ልጅ መሆኑን ነው። ለምን ትኩረቱ ዮናስ ላይ ብቻ ሆነ? ይህ ጉዞ በድብቅ የተደረገ ሳይሆን በእስራኤል መንግስት ግብዣ የቀረበ ይፋዊ የስራ ጉብኝት ነው። በጉዞ ላይ የኢትዮጵያ ብሮድካስቲንግ ኮርፖሬሽን አባላት አሉ። የፋና ብሮድካስቲንግ ኮርፖሬት አባላትም አሉ። የኢትዮጵያ ፕሬስ ድርጅትም ተሳትፏል። ታዲያ ሌሎች ተቋሞች ባሉበት ጫናውና ትኩሳቱ በዮናስ ላይ ብቻ ለምን ሆነ? ለምን በረታ? ይህ ጥያቄ የብዙዎች ቢሆንም መልሱ ግን ከጋዜጠኝነት ሙያ ይልቅ ግለሰባዊ ማንነቱ ላይ ያነጣጠረ ጥቃት መሆኑን ያሳያል። ከዚህ በተጨማሪም ዮናስ በጣም ታዋቂ ግለሰብ ስለሆነ ታዋቂነቱን በማስታከክ የተሰጠ ነው የሚል ሀሳብ አስተያየትም አለ። የጉብኝቱ እውነተኛ ዓላማዎች ምን ይመስላል? አንደኛ፣ መንፈሳዊና ታሪካዊ ጉብኝት። እንደ ማንኛውም የኦርቶዶክስ እምነት ተከታይ ቅዱሳን መካናት የመሳለምና ታሪካዊ የጃፋ ከተማ የመመልከት እድል። ሁለተኛ፣ የኢትዮጵያ እስራኤላውያንን ሁኔታ ማስቃኘት፣ በእስራኤል የሚኖሩ የቤተ እስራኤላውያንን የኑሮ ሁኔታ የመታዘብ ሙያዊ አጋጣሚ። ሶስተኛ፣ ልምድ መቅሰም፣ በዓለም አቀፍ ደረጃ ተጽዕኖ ፈጣሪ የሆነውን የ124 ቴሌቪዥን ጣቢያን አሰራር መመልከት። ሀቁ ይሄ ነው። ዮናስ ፖለቲካ ተንታኝ ወይም ጦርነት ጠስቃሽ አይደለም። እርሱ በኢቢኤስ የሚታወቀው የመዝናኛ አዘጋጅና ድንቅ ጋዜጠኛ ነው። አሁን እየደረሰበት ያለው ጫና እኛ የጠላነውን ካልጠላህ የሚል አምባገነናዊ አስተሳሰብ እንጂ ሌላ አይደለም። ጋዜጠኛን ከስለላ ተቋማት ጋርና ከፖለቲካ ጋር ለማገናኘት መሞከር ፍጹም ስህተት ነው። የሰው ስም ማጥፋት ነው። ዛሬም ቢሆን ብዙዎቻችን የእስራኤል ቅዱሳን መካናት የመጎብኘት እድል ብናገኝ እንደማናመነታ ግልጽ ነው። ታዲያ ለምን በዮናስ ላይ ይፈረዳል? ሌላኛው ለዮናስ ከበደ የቀረበ የድጋፍ አስተያየት ነው። ሰሞኑን በዮናስ ጉዳይ የተነሳው ተቃውሞ እንደቀጠለ ነው። ሆኖም ግን የእስራኤሉ ፕሬዝዳንት አዲስ አበባ ሲገቡ ተቃውሞም አልነበረም። ለምን ዮናስ ላይ ብቻ? የእስራኤልን ፕሬዝዳንት ለምን አደባባይ አልወጣችሁም የሚል አስተያየትም እየተሰጠ ይገኛል። ዘ ታይምስ ኦፍ እስራኤል አንድ ከፍተኛ የእስራኤል ባለስልጣን ዋቢ ማድረግ እንደዘገበው ፕሬዝዳንቱ በቆይታቸው ከኢትዮጵያ መንግስት ከፍተኛ አመራሮች ጋር በሁለትዮሽ ጉዳዮች ላይ ይመክራሉ። አዲስ አበባ ሲገቡም የአድዋ ድል መታሰቢያ ሙዚየምን ጎብኝተዋል። ይህ ጉብኝት እስራኤል በአፍሪካ አህጉር ያላትን ዲፕሎማሲያዊ ተጽዕኖ ለማሳደግ የትብብር መስኮችን ለማስፋት የተደረገው ስትራቴጂካዊ እንቅስቃሴ አንዱ አካል መሆኑ ተገልጿል። ጉብኝቱ በሁለት ሀገራት መካከል ያለውን ታሪካዊ ግንኙነት ይበልጥ እንደሚያጠነክረው ይጠበቃል።